ሰላም ሰላም ኖሮች ነን መተናል እንዴት ናችሁ ሳምንቱን ወራቱን በምን ነው ክፍለ ቀናቱን እየተካን ቀናቱን በሳምንታት ሳምንታቱን በወራት አመታትን በአመታት እየተካካን ኤግዛክትሊ 2026 ከገባ የመጀመሪያ ቪዲዮአችን ነው 2026 ከገባ የመጀመሪያ ቪዲዮአችን ነው ማለት አሁን የመጀመሪያ ቪዲዮ ነው እናንተ ስንለቅ ግን አመቱን ስትቆጥር ግን እድሜንም እየቆጠርክ ነው በዛ እኔ አዲስ አመት እንደተሰጠኝ ብቻ ነው መቆጥረው እንጂ አትጨምርም ራስ ላይ ምንም ጥቅም የለውም ታውቃለህ የሰው ልጅ እድሜውን ይቆጥራል እንጂ የሰው ልጅ እድሜው አንድ ቀን ነው ግን የሰው ልጅ ይሄን ሐሳብ ተረድተዋል እንዴት አንድ ቀን ነው የሰው ልጅ እድሜው አንድ ቀን ነው ሃው በቃ አንድ ቀን ነው የሚሰጠው አንድ ቀን ነው የሚኖረው ከዛ ያቺን አንድ ቀን ስታልቅ አንድ ቀን ይጨመርለታል ስለዚህ ነው እድሜን አልቆጥረም ሁሌ ተኝቶ ሲነሳ አንድ ቀን ነው ያለው አንድ ቀን ነው ያለው ስንት አመት ነው ስትባል አንድ ቀን ነው ማለት ነው ግን አሁን ሌላ ደግሞ በተሰዋዋሪ ሁሌ አሁን አመታት በተጨመረ ቁጥር ቀናት በተጨመረ ቁጥር እድሜው ከፍ ይያለ ነው ምናምን እየጨመረ ነው ግን እኮ ከእድሜያችን ላይ እየተቀነሰ ነው የሚሄደው ኤግዛክትሊ ምን ኖርበት ቀን ላይ አንድ ቀን እየተቀነሰ ነው አንድ አመት ስለጨመርክልኝ አንድ አመት እየተቀነሰ ነው ይሄዳል ደስቤርዳይም እንደውም ጊዜያችሁን ያላችሁን ጊዜ ተጠቅማችሁ መልካም ጥሩን የምትሰሩበት እንዲሁም ደግሞ ያው በእድሜ ልደት ታከብራለህ እንዴ አንተ ደግሰህ ምናምን ታከብራለህ እኔ ልደት አላከብርም የተወለድኩበትን ጊዜ አላውቀውም እኔ ራሴ ነኝ የመረጥኩት እጣጥለን ያወጣው ግን እንትን ነው ልደታቸው ሞቅ አድርጎ የሚያከብሩ ሰዎች አሉ አይ ቲንክ የሆነ የገባቸው ነገር አለ አውሽ እንደነሱ ቦን ማክበር ጥሩ ነው ግን ኤክስትሪም ዲግን ሲልጋነን ግን ጥሩ አይደለም ምን ችግር አለው ካለ ታስ ነው ኤክስትሪም ወደ ምድር የመጣህበት ቀን እኮ ነው ግን በጣም ኤክስትሪም ዲ ሲጋነን ጥሩ አይደለም ለምን አይ መወለዱ እኮ መልካም ነው ግን ከእኔ አሁን ልደቴን ከማክበሬ ባሻገር በእድሜ ምን ሰራውበት የሚለው ስለሚያሳስበኝ እሱ ችግር የለውም እመለ ሁሉም ሰው እኮ ግቡም እንትኑም የተለያየ ስለሆነ እሱ ሌላ የሚለካ ነገር ነው ግን ልደት ማክበር ያው አንተ ታከብራለህ እኔ እኮ ቀን አለው ነው የምልህ እኮ በሚያከብሩ ሰዎች ለምን አታከብርም ታዲያ እኔ በቫለንታይን ቀን ይቀርልኝና አንድ ላይ ታከብረዋል ልደቱን በልአስቲ ሞክራለሁ እናንተስ ጋይስ እንዴት ነው ልደት ታከብራላችሁ ያ ልደታችሁን ሶስት ሰው መርጠን የዛን ሶስት ሰው ልደት እንግዲህ ኖር በስቱዲዮ ያከብርለታል ከዚህ ልደት ቀናችሁን እየጻፋችሁልን ቴዳስቲ ዛሬ አንድ ቪዲዮ ላሳይ ይሄ ቪዲዮ በጣም ሴንሴሽናል የሆነ ቪዲዮ ነው በጣም መነጋገሪያ ብዙዎችን ሰዎች ተች ያደረገ ቪዲዮ ነው እስቲ እንየው ኦኬ ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ አልተሰማም እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይኸው ተመልከት ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው የሚገርም ቪዲዮ አይተዋል ኧረ በስመ አብ ማን ያላየዋል ምን ተሰማ ስታዩ የመጀመሪያ ቪዲዮን ስታዩ እኔ በመጀመሪያ ልጁን በጣም ነው የምወደው በጣም ነው የሚመቸኝ ያሲኖ እኔ በጣም ነው የምወደው በቃ ማለት ኮንተንት እንዲስራ ደግሞ ልጁ ታውቃለህ በጣም ዴዲኬትድ ልጅ ነው ከድሮ ይወዳደራል ምናምን በጥሩ ይጥራል ምናምን መድረኮች ያዘጋጃል ምናምን ልጁ በቃ ጥሩ ነው እንደው ሪኮግኒሽን ብዙ ቦታ ያላገኘ ልጅ ይመስለኛል ከዛ ግን ቪዲዮውን ሳየው ሁሉም ሰው በዚህ ቪዲዮ የሚነካ ይመስለኛል ኖት ላይክ ህይወት ያልተመቸው ብቻ አይደለም የተመቸው ሰማው መድረስ የሚፈልግበት ደሞ አለ ሁሉም ሰው የራሱ ሙካሮ አለው ሁሉም ሰው እየሞከረ ነው ገባ እንደውም ካለፈ በኋላ የተወሰኑ ቀልዶችን እያየው ነበር
አከራውም እኮ እየሞከረ ነው ማለት አከራውም እኮ ገብቷል አከራይቶ በሚያገኛ ገንዘብ ነው ቤተሰቦችን የሚያስተዳድረው so every single person እየሞከረ ነው ወይዘር ሰክሰስ ላይ ሆን ማለት የተሻለ ኑሮ ላይም ሁን ዝቅተኛም ላይ ሁን በቃ every day especially ኢትዮጵያ ውስጥ every day survival ኑሮ ነው እና በቃ I think በጣም ከባድ ነበር ለሰው በጣም እኔ ኢቭን ቪዲዮውን ሳየው 6 ምናምን ነው ያየሁት መጀመሪያ እየደገምኩ አየሁትና መጀመሪያ ላይ ላይክ እንዴት ነው አንድ ቪዲዮ ስትሬት አዌይ መጀመሪያ ታይም ላይ ላይ ስታየው እሳቤ አንድ ቦታ ይሆናል ቀጣይ ስታየው ደግሞ ሁለተኛ ከዛ ኮሜንቶች ገብተህ ታነባለህ ምናምን ሰዎች እያሰፉት ይሄዳሉ በራሳቸው መንገድ ምናምንና እኔም ቪዲዮ ልክ አይቼ በደንብ ለክ እስከተረዳሁት በኋላ እስኖት ላይክ ያከራይና የተከራይ ብቻ ኮንቴንት እንዳልሆነ ገብቶኝ ወደ ራሴ ህይወትም ወስጄው ነው በደንብ ደጋግሜ ለሰዎችም ስለከው የነበረውና ያሲኖ የሚገርም ስራ ነው የሰራው አንዳንዴ በቃ ነገራቶች ሲሳኩልህና ብዙ ሰዎችን ተች ማድረግ ሲችል በአንድ ደቂቃ ባልሞላ ቪዲዮ ዓለምን ራን አርገት ደርሳለህ ብዙ ሰዎችን ስሜት ትገልጻለህ አንዳንዴ ደግሞ ያው ለፋ ካለ ደግሞ ተከታታይ ፊልም ሰርተ ሰው ላደርስ ይችላል I think በቃ የአንድ የጥበብ ሰው ትልቁ ኳሊቲው በቃ የሰውን ስሜት ማንበብ ማለት ነው የሰው ልብ ህመም ማወቅ ማለት ነው በነገራችን ላይ አሁን ይሄ እየሞከርኩ ነው የሚለው ኮንሰፕት ኑሮ ከብዷቸው ሰርቫይቭ ለማድረግ ላይ አንድ ቀን ለመግፋት ሁሌ የሚጥሩ ሰዎች አሉ እነሱን ይነካል ቤታቸውን ዘግተው ለምሳሌ ላይፍ ላይ የሆነ ህልም አላቸው ህልማቸውን ለመኖር ቤታቸውን ዘግተው ስትራግል የሚያደርጉ ሰዎች አሉ ዓለም ግን እንደዛ እንደሆነ አያውቅም ዓለም ስትራግል እያደረጉ እንደሆነ ቤተሰቦቻቸው ጓደኞቻቸው ወይ ሰነፍ አድርገው ነው የሚያዩቸው ወይ እየሞከሩ አይመስላቸውም በህይወት እነሱ ግን በራቸውን ዘግተው ብዙ የሚለፉበት ነገር አለ ግን አውትካም የለውም አትቀየርም ቶሎ ለውጥ አይታይም እና ማህበረሰቡ እንደ ሰነፍ ያያል ወይ እንደማትሞክር ያያል አንተ ግን እየሞከርክ ነው ቤትህን ዘግተህ ብዙ ነገር ፌል እያደረገብህ ነው ብዙ ነገር እየተበላሸብህ ነው እየሞከርክ ማለት ነው እነሱንም ተች ያደርጋል ገባ ቢዝነስ ፐርሰኑን ተች ያደርጋል ስንት ቢዝነስ ፐርሰን ባይዞ ምን ያህል ቢዝነስ ፐርሰን እንዳለ ታውቃለህ በባንክ ዕዳ ጭምልቅልቅ ብሎ ግን ስቲል አንድ ቀን ይሄ ቢዝነስ ነው የሚያወጣኝ ብሎ ብድር በብድር ቤቱን እያሰዘ ምናምን ግን ከውጭ ላይ የተመቸው ሰው ነው የሚመስለው ያም ሰው እየሞከረ ነው ልጁ ጂኒየስ ነው በቃ አስቦት የሰራው ነገር የሚገርም ነው እንዳልከው አሁን አንዳንዴ ሶሻል ሚዲያ ላይ ምናምን ካየ ብዙ ጊዜ ስኖት ሶሻል ሚዲያ ላይ ብቻ በቤተሰብ ውስጥ ይኖራል እንደ ጓደኛም ይኖራል ላይክ ኤቭሪ እግርህን እየተከተለ ክሪቲሳይዝ የሚያደርግ ሰው አለ ላይክ በቃ ይሁን እንዳልሰራ እንዳልጣርክ እንዳልሞከርክ ላይክ አሁን እየተማረ ያለን ሰው ሁሌ ላይክ ምንድነው ያ ሰው በቃ እየተማረ እንዳልሆነ እያጠና እንዳልሆነ ወደፊት እንደማይገፋ እየሰራ ያለ ሰው እየተለወጥክ እንዳልሆነ ምናምን የሚያስብ ሰው አለና ይሄ ቪዲዮ ላይክ ኢች ኢንዲቪጁዋል ሁሉም ቤት የሚገባ ቪዲዮ ነው እየተማረ ላለው በቃ እየተማረ ነው በቃ እየጣረ ነው አንዳንዴ እኮ ስትማር አሁን ላይክ በእኛ ማህበረሰብ ምን አለ ላይክ ሁላችንም በትምህርት ያልፈልናል ተብለን ነው ቤተሰብ የሚያስተምረንና አንዳንዴ ደግሞ ትምህርት ላትወጥ ትችላለህ ላይክ እንደኔ እኔ አሁን ትምህርት አልወድም ግን እሞክር ነበር እየጣርኩ ነበር ለማዘርዘር እጥራለሁ እሞክራለሁ እንዲሁም ደግሞ እየሰራ ያለ ሰው ደግሞ ለይስ 10,000 ብር ደሞዝተኛ 8,000 ብር ደሞዝተኛ ሆኖ በዚህ ሰዓት አገር ቤትም እዚህም ሀገር ደግሞ ያለንበትም ሀገር ላይ እየሰራ እየኖረ ገንዘብ ሴቭ ለማድረግ ራሱን ለመለወጥ እየጣረ ነው ብዙ ሰው ግን አልተሳካለት ይሆናልና እየጣረ ያለን ሰው እየሞከረ ያለን ሰው ሁሉም በራሱ ዓለም ውስጥ የሚኖር ያለውን ሰው ላይክ እንዴት ነው ምናልባት አንተ የደረሰብክበት ደረጃ ስላልደረሰ አንተ ያለህ ነገር ስላሌለው እየኖረ እየተማረ አይደለም ብለህ ማሰብ የለብህም ሁሉም ሰው እየሞከረ እየጣረ ነው ያለውና ይሄ ቪዲዮ ቱ ቢ ኦነስት ኢች ኢንዲቪጁዋል ሁሉም ሰው ቤት የሚገባ ቪዲዮ ነው I think it's a big ኢንሳይት የሚሰጥ ቪዲዮ ነው ላይክ definitely ሰዎችን አንደርስታንድ ማድረግ እንዳለብን ሰው every single person ከኋላው ስቶሪ ያለው ምን ይዞ እንደሚጓዝ አታውቅም ለጀጅመንት እንዳንቸኩል ያደርገናል ሰውን እንድንታገስ ያደርገናል ሰውን እንድንረዳ ያደርገናል ይሄ ኮንሰፕት ይሄ ቪዲዮ ገብቷል ሁሉም ሰው እየጣረ ስለሆነ ላይክ አንዳንድ አሁን ሪሌሽንሺፕ ላይ ያለ ሰው እሷን ለማስደሰት የተሻለ ወንድ ለመሆን ወይም ደግሞ እሷ ደግሞ የተሻለ ሚስት ለመሆን እሱም የተሻለ አባት ለመሆን የተሻለ እናት ለመሆን የሚሞክር አለ በዛ ፕሮሰስ ውስጥ ግን
ፓርትነሩ ሊታገሰው ሊያግዘውና ይገባል። ገባ ማለት ሳብጀክቱ ኦልሞስት ሰፊ ነው። ምንም በቃ በቤት ክራይና በተከራይ ስለሚመች ለኮንሰፕቱ ለአይዲያው እንጂ ብሮድ የሆነ አይዲያ ነው። አንዳንዶች እንደውም ካየ ላይክ እንዴት ነው ልጁ የሰራውን ነገር አጥብበውት አከራይና ተከራይ ጋር አድርገውት አከራዩስ ምን ያድርግ ምናምን ይላል። ያው ለጆክ ምናምን ኢቭን አረ ኖርማል ሲሪየስ ሰርሶም እንደዛ ያሉ ሰዎች ምናምን አሉ። ግን እኮ ምናልባት የቪዲዮውን ካየው አከራዩ ራሱ ኤፊ ራሱ የሆነ ቆጣ ብሎ ሲናገር እኮ የማዘን ስሜት ውስጥ እኮ ገብቷል ምናምን ነገባ። ኢቭን አከራዩ ራሱ ሲያሲኖ በተናገረው ነገር ታች ሆኖ ላይክ በቃ የሆነ እንደ ማዘን ነገር ብሏልና የዚህ ቪዲዮ ዋናው ነው ትልቁ ሐሳብ ብዬ የማስበው በቃ ፔሸንትነት በቃ ሁሉም ሰው በቃ አንደርስታንድ እና ፔሸንት መሆን ጊዜ መጠበቅ ለሁሉም ሰው ላላ ጊዜ አለው። ላይክ በቃ ዛሬ ላይ አንተ ጊዜ ሆነ ሌላኛውም ሰው ያ ጊዜ ላይ ይደርሳል። እንደዛ ነው ብዬ የማስበውና እንደ ላይፍ ግን አሁን አንተ ምን እየሞከርክ ነው? አንዳንዴ ለፓሽን ስትሰራ ዓለም የሚያምንበትን ቁስ ምናምን አታገኝም። ገባ ሁሌም ፓሽኑን የሚከተል ሰው ገጣሚያንን ልታይ ትችላለህ፣ ጸሐፊያን፣ ሰዓሊያን ምናምን በጣም ተዋንያን ይሄ ፓሽን ዓለም ላይ ቤተሰብ የሚመርጥልህ ሙያ ይኖራል፣ ማህበረሰብ የሚመርጥልህ ነገር ይኖራል። ይሄን ብታደርግ ልትባል ትችላለህ። ግን ነፍስን የሚያስደስታትን ነገር ለማድረግ በምትሄደው ሂደት ውስጥ ብዙ ነገር ሉዝ ልታደርግ ትችላለህ። ያ ነው ባይዞ ይኸውልህ ሰው በሩን ዘግቶ ብዙ ነገር እየሞከረ ላይፍ ሁሌ ተደጋጋሚ ይሆንብሃል። ላይ ብዙ ፌለሪቲ ይኖራል እና በዛ ውስጥ ስቲል ይሄ የምታምንበት ፓሽን ይከፍለኛል፣ ነገ የሆነ ቦታ ያደርሰኛል ብለህ ስለምታስብ እሱን ታደርጋለህ። ሰው እንደምታውቀው እኛ አርት ውስጥ ነው የነበርነው። እዚህ ሀገር የተለያዩ እንግዲህ ቲያትሮችን የመድረክ ስራዎችን ምናምን ስንሰራ ቆየን። ከዛ ደግሞ በጋራ ሆነን ደግሞ ሀገራችንን ካልቸራችንን ፕሮሞት ለማድረግ ደግሞ በቤት አድዋ መጠን አሁን በኢንተርቴንመንት መጠናል። ያው ፖድካስት እየሰራን ነው። ይሄ ሁሉ ከፓሽናችን ጋር ሪሌትድ የሆነ ነው። በዚህ ውስጥ ኦፍ ኮርስ የሆነ ነገር ልዝ የምታደርገው ነገር ይኖራል። ግን በቃ ፓሽን ነው ፎሎ ታደርጋለህ። ሶ ዊ ስቲል ግራይንዲንግ በራችንን ዘግተን ብዙ ነገር እንሰራለን። ሆፕፉሊ ነገ ደግሞ ይሄ የምንወደው ነገር የሆነ ቦታ እንደሚያደርሰን አምናለሁ። ሶ እሱን ነው እኔ ኩክ እያደረኩ ያሉት። ታስ ጉድ ያው የተመሳሳይ ነው የኔም ያንተም። ግን ትንሽ እንደው የተለየ ነገር ለማለት አሁን ብዙ ጊዜ አሁን ቴዳ እንዳለው ላይክ ይሄ ውስጥ ያለውን ነገር ለመስራት ስታስብ ለመሞከር ስታስብ አሁን እኛ ጋር ብዬ የማስበው እንግዲህ ከጀመርን ኢንድ ካረግንበት ጀምሮ ላይክ ስታርት ካረግንበት ጀምሮ እስካሁን እስካለነው ድረስ በመሞከራችን ውስጥ ብዙ የምናጣው ነገር አለ። ያ እንዳልከው ለዓለም ለሰው የሚታየው ምክንያቱም ስደት ላይ ነው ያለው፣ ፋሚሊ አለ። ኢቭን እዚህም ሀገር ላይ እኩል አብረ ስደት ላይ መጥተህ አብረ መሮጥ አለብህ፣ ኑሮ ማሸነፍ አለብህ። ነገ ላይ ቆም ብለህ ስታየው ላይክ ምን አለኝ ምን ይዤ የምትልበት ነገር አለና እኛ ግን አሁን እዚህ ሀገር ላይ አበሶ ዩኬ ላይ ከገባን ጀምሮ እኔም ቴዳም በእኛ ዙሪያም ያሉ ሰዎችም የተለያዩ ስራዎችን ላይክ በአርቱ ላይ የምንሰራው ሀገራዊ ጉዳይ ላይ የምንሰራው ምናምን there is no any benefit no እስከዛሬ ላይክ እንዴት ነው nothing benefit ያለው ነገር አልሰራንምና ያንን የምንሰራው ቤኔፊት ማግኘቱን እንደሰው ላይክ እንዴት ነው ስማርትነሱን ሳንወደው ፈልገን ቀርተን አይደለም። ግን የምንፈልገው ጌን አለ። ያ ጌናችን ደግሞ ገንዘብ ማግኘት አይደለም። ቱ ቢሆንስ ገንዘብ ለማግኘት ላይክ እንዴት ነው ላይክ ይሄን ሁላ ነገር ስፔንድ ማድረግ አይጠበቅብን። ጊዜን፣ ገንዘብን፣ ጉልበትን፣ ሰዓትን ስፔንድ የምታረግበት ላይ ያለንበት ሀገር ላይ ላይክ ፓርት ታይም ስራ ጨምረ ብትሰራ ገንዘቦችን አግኝተህ ራስን የሆነ ቦታ ማድረስ የምችልበት ነው። ግን ላይክ እኛ ላይክ የሆነ መገንባት የምንፈልገው ኢምፓየር አለ። ያ ኢምፓየር ላይክ እንዴት ነው እኛ ራሳችን የምንጠቀምበት ሳይሆን ትውልድ ሀገር የሚጠቀምበት እኛም እንደ ራሳችን ደግሞ ውስጣችን ያለችውን አረትን የምናንጸባርቅበት እዚህ ሀገር ላይ ትልቅ ነገር መፍጠር እንፈልጋለንና ያንን እስከዛሬ እየሰራን እያልነው በቃ እየሞከርን ሙከራችን ደግሞ እንደምታውቁት ነው ከቢል ጋር ከቤተሰብ ከመርዳት ጋር ከራስ እድሜ ጋር ቤተሰብ ከራሳችንን ቤተሰብ ከመመስረት ጋር ከብዙ ነገር ጋር ነው ላይክ ይሄንን ሙከራ ምን ሞክረውና አንዳንድ ሰዎች አሁን ከውጭ ሆነው እንዲህ ብታደርጉት እኮ ማለት እኮ ባክግራውንዱን እንዲህ ብታረጉት ካሜራ ስትቀርጹ እንዲጠመም ሊል ይችላል። ይሄን እንዲህ ብታረጉት ይሄን የምንለው ላይክ እኔ የምለው ከቀናነት ሐሳብ የምትሰጡን ሰዎች አላችሁ። ቱ ቢ ሆነስት ላይክ እኛን በጣም ወዳችሁና አክብራችሁን የምንሰራውን
ፍላጎታችንን ፓሽናችንን አክብራችሁ እኛን በብዙ ነገር የምትደግፉን ሰዎች አላችሁ። አንዳንድ ሰዎች ግን ደግሞ ምንም አይነት ነገር ላይ ላይክ ሳትሆኑ ላይክ እንዴት ነው ላይክ ሙኳራችንን ዜሮ ላይክ የሚከቱት ሰዎች አሉና እየሞከርን ነው እየጣርን ነው እየሞከርን ነው። እንደውም አንዱ የአድዋ በዓል ላይ የፈረሱ ኮቴ እንዳያልቅ ብዙ አስፋልት ላይ this much critics ፖዚቲቭ የሆነ ክሪቲሲዝም አሪፍ ነው። ግን አንዳንዴ ያልከው ነገር በጣም የገዛኝን ነገር ልንገርህ። እያንዳንዱ ነገር ላይ ሐሳብ የሚሰጥ ሰው like ይሄን ብታረግ ብሎ ግን የሰራው ነገር ላይ የማይመጣ ሰው አለ። የሰራው ነገር መጥቶ የማይቀምስል ሰፖርት የማያረጋል። ልክ ሰርተ ከጨረስክ በኋላ ግን ኖትና እስክሪብቶ ይዞ መጥቶ እንትን ብታረጉ ያው ከሚዲያ ላይ ነው ያየው አይዞ አልነበረም ቦታው ላይ እንትን ብታረጉ እሰ ጉድ ቲንግ ግን ሰፖርት ደግሞ ቢያረግ እኛ የሞከርነውን ነገ ተሳንፈን ወደ ኋላ እንዳንል ባይዞ እኛ ስንል ባይዞ እኛ ብቻ አይደለንም። ኤኒ ስራ የሚሰራ ሰው ከፐብሊክ ጋር የሚገናኝ ሰው እየሞከረ ስለሆነ ከሐሳቡ በተቃራኒ ደግሞ ስራውን መደገፍ ቬሪ ኢምፖርታንት ነው። እዚህ ሀገር ላይ አሁን በአርቱ ዙሪያ ላይ ብዙ ሞክረው ወደ ኋላ የቀሩ ሰዎች አሉ። ሰፖርት ስላጡ ነው። ፔሸንት ላይክ የሆነ ሰው ስላጡ ነው። ያ ደግሞ እንደ ማህበረሰብ ይጎዳናል ኢን ፊውቸር። ምክንያቱም አሁን ነገራቶች በቀዩ ቁጥር ሁሉም ሰው ተዳክሞ ነገራቶችን እየተዋቸው በመጣ ቁጥር አብዛኞቻችን እዚህ ሀገር ነው እየኖርን ያለነው። ፋሚሊን መሰርታለን፣ እንወልዳለን፣ ሁለተኛ ሶስተኛ ጄኔሬሽን ይመጣል። ስለዚህ ኢን ፊውቸር ዓለም ላይ ባህል የሚሰበከው ትውፊት የሚሰበከው ሂስትሪ የሚሰበከው ስኖት አባውት በመጽሐፍ ተጽፎ ብቻ አይደለም። ላይክ እንደ አርት ትልቅ ሚና አላት አይደለ? እና የትኛውም ዓለም በአርት ነው ብዙ ነገሮቻቸውን የሚያሳዩትና እኛም እንደ ኢትዮጵያውያን ደግሞ እንዳልነው እንደ አበሻ እንደ ኤርትራውያን ደግሞ እዚህ ሀገር ላይ የሚሰራውን የአርት ነገር በቻልነው አቅም ሁላችንም መደገፍ መቻል አለብን። ስንደግፍ ግን ከቀናነት ላይክ በቃ እኔም እጠቀምበታለሁ ብለን አስበን ነው። ምክንያቱም እዚህ ሀገር ላይ አሁን ካያችሁ እንግዲህ አድዋ እንግዲህ ተሰርቷል አይደል? አድዋ ሲሰራ እንግዲህ 3-4 ዓመት እንግዲህ ሲሰራ ብዙ ህፃናቶች ያንን አድዋ እንዴት ነው ፎሎ አድርገው እንግዲህ አሁን የተለያየ ነገር እንግዲህ እዚህ ሀገር በአድዋ ሲሰራ ያ ነው የኛ ፍላጎት። በቃ እኛ ጋር ብቻ እንዲቀር አይደለም። አሁን እኛ ኖር ኢንተርቴይንመንት ብለን መተናል አይደል? ኖር ኢንተርቴይንመንት እኛ ፕሮድካስት እንሰራለን፣ የተለያዩ ነገሮች እንሰራለን፣ ኮንሰርት እንሰራለን። እኛ ጋር እንዲቀር አንፈልግም። ላይክ በቃ የሆነ ተፎካካሪነቱ እንዲመጣ ላይክ እንደ ኢትዮጵያ የተለያዩ ኢቨንት ኦርጋናይዘር ድርጅቶች እንዲኖሩ። ያ ግን የሚሆነው እናንተ ስታበረታቱ ነው። በቃ መሞከሩ ያ ሰው እየሞከረ ያለውን ነገር አክብራችሁ ስታበረታቱ ነው። እየሞከረን ነው አሁን አግሪ እቺ በነገራችን ላይ አሁን የክፍለ ዘመኑ ነው የክፍለ ዓመቱ ምርጥ ሞቶ ነች። ለምን እየሞከረን ነው? ሁሉም ሰው እየሞከረ ነው። በዛ ውስጥ ሌላኛው ፓርቲ ማድረግ ያለበት መታገስ፣ አንደርስታንድ ማድረግ። በነገራችን ላይ the most important በየትኛውም የህይወት ክፍል ውስጥ በሪሌሽንሺፕ ሊሆን ይችላል፣ በጓደኝነት፣ በቤተሰብ ውስጥ በቃ ኪው ነገር ለመኖር አንደርስታንዲንግ ነው። እኔ አንተን አንደርስታንድ ላደርግ ይገባል። በቃ ኢነርጂን አይቼ፣ ሐሳብህን አይቼ፣ ፖዚቲቭነትን አይቼ፣ ስራህን አይቼ፣ ጥረትህን አይቼ ምናምን አንደርስታንድ ላደርግ ይገባል። በቃ አንደርስታንድ ሰው ከተደራረገ ሌላው በሙሉ ከዛ በኋላ የሚመጣ ነው። እኔን በጣም የምትወደኝ ሰው ሆነ አንደርስታንድ ካላረከኝ ባይዘ ምንም ፖይንት የለውም። አንደርስታንድ አላረኩም ማለት እኮ ላይክ በቃ ላንተ ምሰጥ እድል አይኖረኝም ማለት ነው። ኤግዛክትሊ። ምክንያቱም እድል የተወሰነ ነው የሚሆነው። ያው ፔሸንትነት ጥግ ድረስ ግን ሲሆን አንደርስታንድ ስታደርገው ግን እንጥፍጣፊዋ ድረስ ለዛ ሰው እድል ትሰጣለህ። ኤግዛክትሊ። ያቺ የመጨረሻዋን እድል አንስቶ ደግሞ ላይ ሊደርስ ይችላል ያ ሰውና ፔሸንትነት ግድ አስፈላጊ ነው። ፔሸንትና አንደርስታንድ ሆኖ ላይክ አንተን ፑሽ የሚያደርግ እንትን ምናልባት ላይክ የሆነ ፑሽ ሲኖረው አመት ምናምን ሊፈጅብህ የሚችለውን ነገር በ8 ወር ምናምን ልጨርሰው ትችላለህ። ምክንያቱም አሁን ቅድም እንዳልከው እኔ ከ190% ወይ ከ95% በላይ እርግጠኛ የምሆነው ሀገሩን ቤተሰቡን ምናምን ጥሎ የወጣ አንድ ስደት ውስጥ ያለ አንድ ዲያስፖራ 95% ምናምን እኔ ቤተሰቡን ፎርጌት ያደርጋል ብዬ አላስብም። እና ቤተሰብ ግን አንተን ሲጠብቅህ ምናልባት ላይክ እንዴት ነው ፔሸንት ላይሆን ይችላል። አንዳንዴ ምናልባት ሌላ ከጎረቤት ያለ አንድ ሌላ ዲያስፖራ በ1 ዓመትና በ2 ዓመት ወይ በወጣ በ3 በ4 ዓመት ውስጥ ለቤተሰቦቹ ብዙ ነገር ሊፈጥር ይችላል።
ያኛው ደግሞ 10 ዓመትም ሊፈጅበት ይችላል። ግን እዚህኛው ጋር ያለውን ነገር ደግሞ አንተ አታውቀውም። እና እንደ ፋሚሊ ያ ቤተሰብ ላይ እየሞከረ እንዳለ ልጁ እየሞከረ እንዳለ ፋሚሊ እህት ወንድሞቻችን ካላችሁ እየሞከረን እንዳለ አምናችሁ ፑሽ ብታረጉን የናንተ ፑሽ መንተን ላይክ እንዴት ነው እኛን አቀጣጥሮን የሆነ ቦታ ያደርሰናል የሆነ ቀን ነገር ግን እየሞከረን እንደሆነ ሳትረዱት ቀርታችሁ ከናንተ ጥሩ ነገር ሳናገኝ ስንቀር ላይክ እንዴት ነው አንዳንዴ ያው ጥሩ ባልሆነ ቁጥር ላይክ አንተም እየተደከምክ ትመጣና እታች ስተኛል። ምክንያቱም ከምንም በላይ ከሀገር ውጪ ላይ ያለ ሰው ነዳጁ ቤተሰብ ነው። ላይክ አንቀሳቃሹ በቃ ነዳጁ ቤተሰብ ነው። ከቤተሰብ ጋር ጥሩ ፊሊንግ ካለው ከቤተሰብ ጋር ጥሩ ላይክ እንዴት ነው ወይ ልጅ ሊሆን ይችላል ወይ ፋሚሊ ሊሆን ይችላል እናት አባት ወንድም እህት ወንድም ምናምን ብቻ ጥሩ ፊሊንግ ካለው የሆነ ላይክ እንዴት የሚንደረደርበት ነገር አይኖረውምና እየሞከረ እያለ እንዳለ እናንተም እያሰባችሁ እናንተም አንደርስታንድ ለማድረግ ሞክሩ ትላለህ። እዚህም ያለ ነው እኛም እኮ እንሞክራለን ሁሉም ሰው መሞከር አለበት ሀሳቡ። ኧረ ያሲኖ ግን በእውነት ነው በጣም በቃ ቢግ ሪስፔክት። ይህ ቪዲዮ አመት ሙሉ አሁን የሚቀጥለው አመት ቲክቶክ አዋርድ ካሁኑ እንደተበላ ያረጋል። በቃ ይሄ ቪዲዮ ብቻ በቂ ነው። እንግዲህ አሁን ዛሬ ራሱ ሲል ሰምቻለሁ ከ8 ሚሊዮን በላይ ቪው አለው። ኧረ እባክህ እንግዲህ በቲክቶክ ደረጃ 8 ሚሊዮን በላይ የታየ ሰው አለ በአበሻ አዶን ነው አላውቅም። አይኖርም ይኖራል 8 ሚሊዮን ይኖራል። የሷ አጭር ቀን ነው ብዬ ነው። ኦኬ እና አዶና ምና የላቸውም እንደሷ ነው ቪው ሊኖር ይችላል። ግን በአጭር ቀን ግን 8 ሚሊዮን ግን ላይክ ከተለቀቀ እኮ ሳምንትም አይሆነው ማለት ሳምንት በጣም እና ያሲኖ በርታ የሚገራርም እንዳለ እኔ ሁሉ ቪዲዮቹ ነው የሚመቹኝ። ሁሉ ቪዲዮቹ በጣም ዩ ቢግ ፋን ኮሜዲዎቹ በጣም ነው የሚመቸኝ። እንዴ ቆጨማ በጣም ነው የሚደላኝ እንዴ የሆኑ ቪዲዮቹ እኔ የዱላው የኳሱ ኧረ በስመ የኳስ ቡዳ በልቶት በቃ ያሲኖ ትለያለህ። እኔ ይኸውልህ ካራክተር ዲቨሎፕ ሲያደርግ አቀራረጹ በጣም የሚገርም ነው። እንትን አይታል የሆነ ሳክሮና የሚራመደው እንዴት እንደዛ ትራገጣለህ ራስ እዚህ ነሳ። ኧረ በጣም አርቲስቲክ የሆነ ልጅ ነው። ትልቅ ነገር ላይ ያሲኖን እንጠብቀዋለን። ቱ ቢ ኦነስት ላይክ እኮ ያሲኖ በመጣበት መንገድ እየሰኩ እኔ አሁን ቅድም እንዳልከው ኮንሲስታንሲው የሚገርም ነው። ብዙ ሰዎች ላይ ሶሻል ሚዲያ ላይ መተዋል ከሆነ ጊዜ በኋላ የሚጠፉት ኮንሲስታንሲ አይኖርም። ኮንሲስታንሲ ደግሞ አሁን ያሲኖ ይዞት መጥቷል። እንዴ በሳምንት 3-4 ቪዲዮ አታጣም። ኤግዛክትሊ ነገር አይደል? እና እኔ አሁን ከበፊትም ኮሜዲያንነቱን በጣም ነው የሚመቸኝ። እኔ እውነት ለመናገር አሁን እንደዚህ መነጋገሪያ ስለሆነ ምናምን ሳይሆን ካንተም በፊት ከዚህ በፊት ብያለሁ እና ሌትስ ሜክ ሂም ስቲ ላይክ ልክ አሁን ላይ በጣም እንደነገሱት ሌሎች ቲክቶከሮች ሌትስ ሜክ ሂም ፌመስ 1.5 ምናምን ሚሊዮን እንዳለው አይቻለሁ። አትሊስት ያሲኖ እኮ አሁን በዚህ በየሞከርን ነው ስራው ብቻ እየሞከርን ነው። ስንት ፋሚሊ ጋር ገብቷል? 3 ሚሊዮን ምናምን አቅልሎ መግባት አለበት። ፎሎ ያደረግማ ሰው ፎሎ አድርጉት። እውነት ያሲኖ ፎሎ ይደረግ። ያሲኖን ፎሎ ስታደርጉ በነካጃችሁ እኛንም ሰብስክራይብ ኖር ኢንተርቴይንመንትንም ደግሞ ሰብስክራይብ አድርጉ። ቴዲ አዲስን ፎሎ አድርጉ። ልጅ ብሩክን ፎሎ አድርጉ። ሰብስክራይብ ቻናሉን ሰብስክራይብ አድርጉ። አሪፍ ነገር ይዘናችሁ እንመጣለን። መቻችሁ የአገር ሰው በፍቅር በጤና ያክብሮት ኖር